አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ። ኢንሻአላህ ተከታታይ የተጅዊድ ትምህርት እየተማርን እንገኛለን። ባለፈው ክፍላችን ላይ ስለ መድ አይተናል። በሶስት ክፍል ከፍለን 9 የመድ አይነቶችን ተመልክተናል። በዛሬው ክፍላችን ባለፉት ክፍሎች ያየናቸውን የመድ አይነቶችን ምሳሌዎች ከቁርአን የምንመለከትበትና እንዲሁም አንዳንድ ጥያቄዎችን የምንጠያይቅበት ክፍል ይሆናል። ቁርአን ላይ 3 መሳቢያዎች አሉ ብለናል። አሊፍ ሳኪና አሊፍ ሱኩን ሆና ከፊቷ ፈትሐ ከመጣ 1፣ ዋው ሳኪን ሆና ከፊቷ ዶማ ከመጣ 2፣ ያ ሳኪና ከፊቷ ከስራህ ከመጣ። እነዚህ ሶስቱ ቁርአን ላይ የምናገኛቸው መሳቢያዎች ናቸው። ማን ይባላሉ? መዱል አስል ይባላሉ። በእነዚህ 3 መሳቢያዎች መሰረት 9 የመድ አይነቶችን ተመልክተናል። የመጀመሪያው መዱል በደል ነው። መዱል በደል ማለት ከመሳቢያ ፊደል ቀድሞ ሐምዛ ከመጣ ነው ብለናል። ቁርአን ላይ መሳቢያ ፊደል መጥቶ ከመሳቢያ ፊደሉ ቀድሞ ሐምዛ ከመጣ ግን ከመሳቢያ ፊደሉ በኋላ ስኩንም ወይም ሸድም ወይም ሐምዛ ካልመጣ ማለት ነው። መሳቢያ ፊደል ብቻ መጥቶ ከመሳቢያ ፊደል በኋላ ስኩንም የለም፣ ሐምዛም የለም፣ ሸድም የለም። ግን ከመሳቢያ ፊደሉ ቀድሞ ሐምዛ ከመጣ ያኔ ማን ይባላል? መዱል በደል ይባላል ማለት ነው። ምሳሌ ስንመለከት ሱረቱል ዐስር ላይ 3ኛው አንቀጽ ላይ ኢለለዚነ አመኑ ይላል። አሊፍ አለች፣ መሳቢያ አለች። ከመሳቢያ ፊደል ቀድሞ ማን አለ? ሐምዛ አለ። ከመሳቢያ ፊደል ቀድሞ ሐምዛ ከመጣ ማን ይባላል ብለናል? መዱል በደል። ከመሳቢያ ፊደሉ በኋላ ስኩንም ወይም ሐምዛ ወይም ሸድ መኖር የለበትም። እዚች ጋርም የለም። እንዲሁም ከመሳቢያ ፊደሉ ቀድሞ ደግሞ ማን አለ? ሐምዛ አለ። ስለዚህ አሊፋ ማን ትባላለች? መዱል በደል ትባላለች። 2 ሐረካ ትሳባለች ማለት ነው። ኢለለዚነ አመኑ ወዐሚሉ ሷሊሓት። አመኑ ሳብ እያደረግን እናልፋለን ማለት ነው። ማን ትባላለች? መዱል በደል። በዋው መድያም በያ መድያም ተመሳሳይ ነው። ለምሳሌ ሱረቱል ቁረይሽ ላይ የመጀመሪያው አንቀጽ ላይ ሊኢ ያመድያ አለች። ከያመድያ በፊት ማን አለ? ሐምዛ አለ። ስለዚህ ያመድያዋ ማን ትባላለች? መዱል በደል። ስንት ሐረካ ትሳባለች? 2 ሐረካ ትሳባለች ማለት ነው። ሊኢላፊ ቁረይሽ በዚህ መልኩ ሳብ እናደርጋለን ማለት ነው። ሁለተኛ ላይ መዱል ዕወድ ነው። መዱል ዕወድ ቁርአን ላይ እያነበብን መተን ፈትሐተይን በሆነ ፊደል ላይ ስናቆም ፈትሐተይኑን ትተን አሊፍ አድርገን ነው የምናነበው ብለናል። ያችኛ አሊፍ አድርገን የምናነባት ማን ትባላለች? መዱል ዕወድ ትባላለች ማለት ነው። እያነበብን መተን ፈትሐተይን በሆነ ፊደል ላይ ስንቆም ፈትሐተይኑን ትተን አሊፍ አድርገን ነው የምናነበው። ያቺ አሊፏ ማን ትባላለች? ዕወድ ትባላለች ብለናል። 2 ሐረካ ትሳባለች። ለምሳሌ ሱረቱል ዓዲያት ላይ ከአንቀጽ 1 ጀምሮ እስከ አንቀጽ 5 በሙሉ ፈትሐተይን ላይ ምን አለ? አሊፍ አለች። ስናቆም ፈትሐተይን በሆነው ፊደል ላይ ስናቆም አሊፏን ነው የምናነባት፣ ፈትሐተይኑ አይነበብም ማለት ነው። የመጀመሪያ አንቀጽ ላይ ضبሐ ስንል ሐ ላይ ስናቆም እያነበብን መተን አንደኛውን አንቀጽ ጨርሰን ስናቆም ضبሐን ብለን አናቆምም። ፈትሐተይን አንብበን አናቆምም። ይልቁንም ፈትሐተይኑ ትተን አሊፏን እናነባለን። ወልዓዲያት ضبሐ 2 ሐረካ ትሳባለች ማለት ነው። እስከ 5ኛ አንቀጽ ድረስ ተንዊኑን ትተን አሊፉን እናነባለን። መቼ? ተንዊኑ የያዘው ፊደል ላይ ምናቆም ከሆነ። ይችኛዋ አሊፍ ማን ትባላለች? መዱል ዕወድ ትባላለች ማለት ነው። 3ኛ ላይ መዱስ ሲለቱ ሱግራ ነው። መዱስ ሲለቱ ሱግራ የምንለው ቁርአን ላይ ወውና ያ ትናንሽ ተደርገው ተጽፎ እናገኛቸዋለን። ቁርአን ላይ ወውና ያ ትናንሽ ተደርገው ከሃ ፊደል በኋላ ይቀመጣሉ። በዛ መልኩ በሚመጡበት ቦታ ላይ ከነሱ በኋላ ሐምዛ ካልመጣ መዱስ ሲለቱ ሱግራ ይባላሉ ብለናል። ከሃ ፊደል በኋላ ነው የሚመጡት። በዛ መልኩ ሲመጡ ከነሱ በኋላ ሐምዛ ካልመጣ መዱስ ሲለቱ ሱግራ ይባላሉ ማለት ነው። ስንት ሐረካ ይሳባሉ? 2 ሐረካ ይሳባሉ ማለት ነው። ምሳሌ ስንመለከት ሱረቱል መሰድ ላይ 2ኛው አንቀጽ ላይ ማሉሁ ወመድያ ትንሽዬ ተደርጋ ተጽፋለች። ማን ትባላለች? መዱስ ሲላህ ትባላለች።
ከሷ በኋላ ሐምዛ ስለሌለ መዱ ሲለቱ ሱግራ ትባላለች ማለት ነው። ማ አግና ዐንሁ ማሉሁ ወማ ከሰብ። በያ መድያ ስንመለከት ሱረቱል ዓዲያት ላይ አንቀጽ 4ኛው ላይ ፈአተርነ ቢሂ ከሃ ፊደል በኋላ ያ መድያ ልጅ ትንሽዬ ተደርጋ ተጽፋለች። ማን ትባላለች? መዱ ሲላህ ትባላለች። ከሷ በኋላ ሐምዛ ስላልመጣ ሱግራ ትሆናለች ማለት ነው። መዱ ሲለቱ ሱግራ ማለት ነው። ሁለት ሐረካ ትሳባለች። ፈአተርነ ቢሂ ነቅዓ ፈአተርነ ቢሂ ነቅዓ ሳብ አድርገን እናልፋለን ማለት ነው። መዱ ሲለቱ ሱግራ ትባላለች። ሁለት ሐረካ ትሳባለች ማለት ነው። እነዚህ ሶስቱ መዱል በደል፣ መዱል ዒወድ እና መዱ ሲለቱ ሱግራ ሁለት ሁለት ሐረካ ይሳባሉ ማለት ነው። የመጀመሪያ ጥያቄ ምላሻችሁን ኮሜንት ሴክሽን ላይ ያስቀምጡልን። ሁለተኛው 4 ወይም 5 ሐረካ የሚሳቡ የመድ አይነቶች ናቸው። 3 የመድ አይነቶችን ጠቅሰናል። የመጀመሪያው መዱል ዋጂብ አልሙተሲል 1፣ ሁለተኛው መዱል ጃኢዝ አልሙንፈሲል 2፣ ሶስተኛው መዱ ሲለቱል ኩብራ ማለት ነው። እነዚህ 3 የመድ አይነቶች እስከ 4 ወይም 5 ሐረካ ድረስ ይሳባሉ ብለናል። ከነዚህ ከሶስቱ መዱል ዋጂብ አልሙተሲል ግዴታ ነው 4 ወይም 5 ሐረካ መሳብ። መዱል ጃኢዝ አልሙንፈሲል እና ሲለቱል ኩብራ 4 ወይም 5 ሐረካ ይሳባሉ፣ ግን ግዴታ አይደለም ብለናል። ምሳሌዎችን የእያንዳንዱ ምሳሌ ለየብቻ እንመልከት። የመጀመሪያው መዱል ዋጂብ አልሙተሲል ነው። መዱል ዋጂብ አልሙተሲል የምንለው ከመሳቢያ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው አንድ ቃል ላይ ከሆኑ ያኔ ማን ይባላል? መዱል ዋጂብ አልሙተሲል ይባላል። ከመሳቢያ ፊደል በኋላ ሐምዛ መጣ። መዱና ሐምዛው ደግሞ አንድ ቃል ላይ ከሆኑ ሁለቱም የአንድ ቃል አካል ከሆኑ ያኔ ማን ይባላል? መዱል ዋጂብ አልሙተሲል ይባላል። 4 ወይም 5 ሐረካ እንስባለን። 4 ወይም 5 ሐረካ መሳባችንም ግዴታ ነው። ግዴታ 4 ወይም 5 ሐረካ ነው የምንስበው፣ ከዛ መቀነስ አይቻልም ማለት ነው። ለምሳሌ ሱረቱል ማዑን 6ኛው አንቀጽ ላይ አለዚነ ሁም ዩራ አሊፍ አለች። ከአሊፍ በኋላ ማን ነው? ሐምዛ ነው። አሊፉና ሐምዛው ደግሞ አንድ ቃል ላይ ናቸው። ዩራኡን የሚለው ቃል ላይ ናቸው። ከመድ ፊደል በኋላ ሐምዛ መጥቶ መዱና ሐምዛው አንድ ቃል ላይ ነው። ስለዚህ ማን ይባላል? መዱል ዋጂብ አልሙተሲል ይባላል። 4 ወይም 5 ሐረካ እንስባለን ማለት ነው። አለዚነ ሁም ዩራኡን ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው የተለያየ ቃል ላይ ከሆኑ መዱል ጃኢዝ አልሙንፈሲል ይባላል። መሳቢያ ፊደል መጥቶ መሳቢያ ፊደሉ የአንድ ቃል መጨረሻ፣ ሐምዛው ደግሞ የሌላ ቃል መጀመሪያ ከሆነ ከመድ ፊደል በኋላ ሐምዛህ መጥቶ መዱና ሐምዛው የተለያየ ቃል ላይ ከሆኑ ማለት ነው። ያኔ ማን ይባላል? መዱል ጃኢዝ አልሙንፈሲል ይባላል። 4 ወይም 5 ሐረካ ይሳባል፣ ግን ሁለት መሳብ ይቻላል ማለት ነው። ምሳሌ ስንመለከት ሱረቱል ከውሰር የመጀመሪያው አንቀጽ ላይ ኢና አሊፍ አለች። ከአሊፍ በኋላ ማን አለ? ሐምዛ አለ። አሊፉና ሐምዛው ግን የተለያየ ቃል ላይ ናቸው። አሊፏ ኢና የሚለው ቃል ላይ ናት። ሐምዛው ደግሞ አዕጣይና የሚለው ቃል ነው። የተለያየ ቃል ላይ ናቸው። አሊፉና ሐምዛው በተለያየ ቃል ላይ ስለመጡ መዱ ማን ይባላል? መዱል ጃኢዝ አልሙንፈሲል ይባላል። 4 ወይም 5 ሐረካ ይሳባል፣ ሁለትም ይቻላል ማለት ነው። ኢና አዕጠይናከል ከውሰር ና ሳብ እናደርጋለን 4 ወይም 5 ሐረካ ድረስ ሁለትም ይቻላል ማለት ነው። ሶስተኛ ላይ ያየነው መዱ ሲለቱል ኩብራ ነው። ቅድም እንዳየነው ቁርአን ላይ ከሃ ፊደል በኋላ የሚመጡት ዋውና ያ ትናንሽ ተደርገው የሚጻፉት መዱ ሲላህ ይባላሉ ብለናል። ከነሱ በኋላ ሐምዛ ከመጣ መዱ ሲለቱል ኩብራ ይባላሉ ማለት ነው። 4 ወይም 5 ሐረካ እንስባለን፣ ግን ግዴታ አይደለም። ሁለትም ሐረካ መሳብ እንችላለን ማለት ነው። ምሳሌ ስንመለከት ሱረቱል ሁመዛ 3ኛው አንቀጽ ላይ
ማለሁ ወው መድ ያለች ትንሽዬ ተደርጋ ትጽፋለች። መዱ ሲላህ ትባላለች። ከሷ በኋላ ሀምዛ ስለመጣ መዱ ሲለቱል ኩብራ ትባላለች ማለት ነው። 4 ወይም 5 ሐረካ እንስባታለን፣ ግን ግዴታ አይደለም። ሁለትም መሳብ ይቻላል ማለት ነው። የሕሰቡ አነ ማለሁ አኽለደህ 4 ወይም 5 ሐረካ ድረስ ሳብ እናደርጋለን። ማን ትባላለች? መዱ ሲለቱል ኩብራ ትባላለች ማለት ነው። 4 ወይም 5 ሐረካ ድረስ የሚሳቡ 3 የመድ አይነቶችን አየን። መዱል ዋጅብ አልሙተሲል 1፣ መዱል ጃኢዝ አልሙንፈሲል 2፣ መዱ ሲለቱል ኩብራ 3። መዱል ዋጅብ ሙተሲል 4 ወይም 5 ሐረካ መሳብ ግዴታ ነው። መዱል ጃኢዝ ሙንፈሲል እና መዱ ሲለቱል ኩብራ 4 ወይም 5 ሐረካ ይሳባሉ፣ ግን ግዴታ አይደለም። ሁለትም ሐረካ መሳብ እንችላለን ማለት ነው። ሶስተኛ ላይ ያየነው 6 ሐረካ የሚሳቡ የመድ አይነቶችን ነው። 6 ሐረካ ድረስ የሚሳቡ የመድ አይነቶች 3 አይተናል። የመጀመሪያው መዱል ላዚም ነው። ሁለተኛው መዱል ዓሪድ ሊሱኩን ነው። ሶስተኛው መዱል ሊን ነው። ከነዚህ ከሶስቱ የመድ አይነቶች መዱል ላዚም ግዴታ ነው 6 ሐረካ መንሰበው ብለናል። መዱል ዓሪድ ሊሱኩን እና መዱል ሊን እስከ 6 ሐረካ ድረስ ይሳባሉ፣ ግን ግዴታ አይደለም። 4ም 2ም ይቻላል ብለናል። ለየብቻ እንመልከታቸው። የመጀመሪያው መዱል ላዚም ነው። 6 ሐረካ ድረስ መሳቡ ግዴታም የሆነበት መዱል ላዚም ይባላል። መዱል ላዚም ማለት ከመድ ፊደል በኋላ ስኩን መጥቶ መዱና ስኩኑ አንድ ቃል ላይ ከሆኑ መዱል ላዚም ይባላል። ከመድ ፊደል በኋላ ስኩን መጥቶ መዱና ስኩኑ አንድ ቃል ላይ ከተገኙ ያኔ መዱ ማን ይባላል? መዱል ላዚም ይባላል ማለት ነው። መዱል ላዚምን ለአራት ከፍለነዋል። ለመጀመሪያው መዱል ላዚም ክልሚ ሙሰቀል ነው። መዱል ላዚም ክልሚ ሙሰቀል ማለት ከመድ ፊደል በኋላ ሸድ ከመጣ ነው። መዱ የመጣው ደግሞ ቃል ላይ ከሆነ ያ ማለት ፊደል ላይ ሳይሆን ቃል ትርጉም የሚሰጥ ቃል ላይ ከሆነ ያኔ ማን እንለዋለን? መዱል ላዚም ክልሚ ሙሰቀል እንለዋለን ማለት ነው። ለምሳሌ ሱረቱ ዱሃ ላይ 7ኛ አንቀጽ ላይ ዷለን ሲል ከዷድ በኋላ አሊፍ አለ። ከአሊፍ በኋላ ምን አለ? ሸድ አለ። ከመድ ፊደል በኋላ ሸድ መጣ። እንዲሁም መዱ አሊፉ የመጣው ምን ላይ ነው? ቃል ላይ ነው። ስለዚህ ማን ይባላል? መዱል ላዚም ክልሚ ሙሰቀል ይባላል ማለት ነው። ስንት ሐረካ ይሳባል? 6 ሐረካ ነው የሚሳበው። 6 ሐረካ መሳባችንም ላዚም ነው። ላዚም ማለት ማይለቅ ግድ እንደማለት ነው። ግዴታ 6 ሐረካ እንስባለን ማለት ነው። ወወጀደከ ضالًا فهدى ضالًا فهدى 6 ሐረካ ድረስ እንስባለን። ማን ይባላል? መዱል ላዚም አልሙሰቀሉል ክልሚ እንለዋለን ማለት ነው። ሁለተኛው መዱል ላዚም ክልሚ ሙኸፈፍ የምንለው ነው። ከመድ ፊደል በኋላ ስኩን ከመጣ ማለት ነው። አሁን ያየነው ከመድ ፊደል በኋላ ሸድ ከመጣ ነው። ሁለተኛው ደግሞ ከመድ ፊደል በኋላ ስኩን ከመጣ መዱል ላዚም ክልሚ ሙኸፈፍ እንለዋለን ማለት ነው። በዚህ መልኩ የምናገኘው ግን ቁርአን ላይ አንድ ቃል ላይ ብቻ ነው። ይህም ቃል አንድ ሱራ ላይ 2 ቦታ ላይ እናገኘዋለን። ከዛ ውጪ ይሄ መድ አይነት የለም ማለት ነው። መዱል ላዚም ክልሚ ሙኸፈፍ ያለው አንድ ቃል ላይ ብቻ ነው። እሱም አንድ ሱራ ላይ 2 ቦታዎች ላይ ብቻ ማለት ነው። ሱረቱል ዩኑስ አንቀጽ 51 እና አንቀጽ 91 ላይ አልአን ሚል ቃል አለ። ይሄን ቃል ስናነብ የመጀመሪያው ስንል 6 ሐረካ እንስባለን። ይሄ መድ ማን ይባላል? መዱል ላዚም ክልሚ ሙኸፈፍ እንለዋለን ማለት ነው። አንቀጹ ረዘም ያለ ስለሆነ ቃሉን ብቻ እንበለውና አልአን አልአን። እነዚህ 2 ያየናቸው ቃል ላይ ነው። ቃል ላይ የሚመጣ መድን ነው። በዚህ መልኩ ለ2 የከፈልነው። አሁን ደግሞ 3ኛና 4ኛ ፊደል ላይ ሲመጣ ነው። ቁርአን ላይ ሱራ መጀመሪያ ላይ የሚመጡ በሙሉ ስማቸው የምናነባቸው ፊደላቶች ሑሩፈል ሙቀጠዓ ይባላሉ ብለናል። እነዚህ በሙሉ ስማቸው ስናነባቸው መድ ካላቸው እንዲሁም ከመዱ ፊደል በኋላ ስኩን ካለ መዱል ላዚም
ሐርፊይ ይባላሉ ማለት ነው። መዱል ላዚም ሐርፊይ ይባላሉ። ከዛ ያ ስኩኑ ፊደል በቀጣይ ፊደል ላይ ኢድጋም ተደርጎ የሚገባ ከሆነ ሙሰቀል ይሆናል። መዱል ላዚም ሐርፊ ሙሰቀል እንለዋለን ማለት ነው። ያ ማለት ኢድጋም ተደርጎ ሲገባ ምን ይፈጠራል? ሸድ ይፈጠራል። ከመድ ፊደል በኋላ ሸድ መጣ፣ ያኔ መዱል ላዚም ሐርፊ ሙሰቀል እንለዋለን ማለት ነው። ከመዱ ፊደል በኋላ ስኩን ብቻ ከሆነ ደግሞ ያ ማለት ስኩኑ ኢድጋም የማይደረግ ከሆነ ከመዱ ፊደል በኋላ ስኩን ከሆነ የሚገኘው ያኔ ማን ይባላል? መዱል ላዚም ሐርፊ ሙኸፈፍ እንለዋለን ማለት ነው። አንድ ምሳሌ እንመልከትና ሁለቱንም የያዘልን ሱረቱል በቀራ አሊፍ ላም ሚም ስንል ላም አለች፣ ከዛ ሚም አለ። ላም ስንል ላም ፈትሐ አሊፍ ሚም ስኩን ነው። ስለዚህ ምን አለ? አሊፍ አለ ማለት ነው። ሚምም ሚም ስንል ሚም ከስራ ያ ስኩን ሚም ስኩን ነው። ማን አለ? ያ መድያ አለች። ሁለቱም ላይ ምን አለ? መሳበ ፊደል አለ። አሁን እነዚህ ሁለት ፊደላቶችን ስናያይዛቸው ላም ካልን በኋላ ሚም ስንል ሚም ስኩን ሚም ከስራ አለ። ቁርአን ላይ ሁለት ተመሳሳይ ፊደላቶች መጥተው የመጀመሪያው በስኩን ሁለተኛው ሙተሐሪክ ከሆነ ስኩኑ ፊደል ኢድጋም ተደርጎ በሙተሐሪክ ውስጥ ይገባል። ስለዚህ ሚም ሳኪናዋን በሚም ከስራ ውስጥ እናስገባለን። ያ ማለት ሚም ከስራው ሸድ ይሆንና ሚም ሳኪናዋ ትጠፋለች ማለት ነው። ያኔ ከአሊፍ በኋላ ላም ስንል ከአሊፍ በኋላ ማንን ነው የምናነበው? ሚም ሸድን ነው የምናነበው። ከመሳበ ፊደል በኋላ ሸድ መጣ። ስለዚህ ማን ይባላል? ሙሰቀል ሚል ስያሜ ይይዛል። መዱል ላዚም ሐርፊ ሙሰቀል እንለዋለን ማለት ነው። ሚሟ ግን ሚም ስንል አሊፍ ላም ካልን በኋላ ሚም ስንል ሚም ስኩን ነው። መጨረሻ ላይ ስኩን አድርገን ስለምናቆም ሸድ ስለሌለ እሷ ማን ትሆናለች? ሙኸፈፍ ትሆናለች። መዱል ላዚም ሐርፊ ሙኸፈፍ እንላታለን ማለት ነው። አሊፍ ላም ሚም አሊፍ ላም ሚም ስድስት ሐረካ ሁለቱንም እንስባለን ማለት ነው። በመሳብ ደረጃ ሁለቱም ላምም ሚምም ስድስት ሐረካ ነው የምንስበው። በስያሜ ደረጃ ብቻ ላሟ ሙሰቀል ስትሆን ሚሟ ደግሞ ሙኸፈፍ ናት ማለት ነው። ሁለቱም ግን ስድስት ሐረካ ነው የሚሳቡት ማለት ነው። መዱል ላዚም በዚህ መልኩ ለአራት ከፍለን ተመልክተናል። ሁለተኛ ላይ መዱል ዓሪድ ሊስኩን ነው። መዱል ዓሪድ ሊስኩን የምንለው ቁርአን ላይ በምናቆምበት ጊዜ ስኩን እያደረግን ነው የምናቆመው። እያነበብን መተን የምናቆምበት ፊደልን ስናቆምበት ስኩን አድርገን ነው የምናቆመው። ከዛ ፊደል ከምንቆምበት ፊደል ቀድሞ መድ ካለ ያ መድ ማን ይባላል? መዱል ዓሪድ ሊስኩን ይባላል ማለት ነው። ከቆምንበት ፊደል ቀድሞ መድ ካለ ያ መድ ማን ይባላል? መዱል ዓሪድ ሊስኩን ይባላል ማለት ነው። ለምሳሌ ሱረቱል ፋቲሐን እንውሰድና ሱረቱል ፋቲሐ ሁሉም አንቀጹ መጨረሻ ላይ ከምንቆምበት ፊደል ቀድሞ ምን አለ? መድ አለ፣ መሳቢያ አለ፣ ያ መድያ አለች። ያ ማለት አንቀጹ መጨረሻ ላይ ስንቆም ከቆምንበት ፊደል ቀድሞ ያለው ፊደል ማን ይባላል? መዱል ዓሪድ ሊስኩን ይባላል ማለት ነው። የመጀመሪያው አንቀጽን እንመልከትና መጨረሻ ላይ ስናቆም ኑንን ስኩን አድርገን ነው የምናቆመው። ስኩን አድርገን ስናቆማት ከስኩኗ ከኑን ቀድሞ የመጣችው ያ ማን ትባላለች? መዱል ዓሪድ ሊስኩን ትባላለች ማለት ነው። በዚህ መልኩ በምንቆምበት ጊዜ መዱ ዓሪድ ሊስኩን ስድስትም ይሳባል፣ አራትም ሁለትም ድረስ መሳብ ይቻላል። በአነባበብ ፍጥነታችን መሰረት ረጋ ብለን እየቀራን ከሆነ 6 ሐረካ እንስባለን። እየፈጠንን ከሆነ ደግሞ 2 ሐረካ እንስባለን። በዛ መካከል እየፈጠንም ሳይሆን ረጋም ብለን ሳይሆን መካከለኛ የሆነ ፍጥነት ከሆነ 4 ሐረካ እንስባለን ማለት ነው። አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን። ሶስተኛው መዱል ሊን ነው። ሊን የሚባለው ዋውና ያ ስኩን ሆነው ከፊታቸው ፈትሐ ከመጣ ሊን ይባላሉ። ዋውና ያ ስኩን ሆነው አንድ ከፊታቸው ደግሞ ፈትሐ ከመጣ በዚህ መልኩ በሚመጡበት ጊዜ ሊን ይባላሉ። ከነሱ ቀጥሎ በመጣው ፊደል ላይ የምናቆም ከሆነ መዱል ሊን ይሆናሉ ማለት ነው። ሊን ሆነው ከመጡበት ቦታ ላይ ቀጥሎ ባለው ፊደል እናቆም ከሆነ
ያኔ መዱሊን ይባላሉ ማለት ነው። በዚህ መልኩ በሚመጡበት ጊዜ ሁለትም አራትም ስድስትም ሐረካ ድረስ እንስባለን። ዋውና ያ ስኩን ሆነው ከፊታቸው ፈትሐ ከመጣ እና ከነሱ ቀጥሎ በመጣው ፊደል ምናቆም ከሆነ መዱሊን ይባላሉ ማለት ነው። ያኔ ሁለትም አራትም ስድስትም ሐረካ እንስባለን ማለት ነው። ከነሱ ቀጥሎ ባለው ፊደል ማናቆም ከሆነ ቀጥለን የምናነብ ከሆነ መሳብ የሚባል ነገርም አይኖርም። እንደ ማንኛውም ፊደል ነው የምናነባቸው፣ ሚሳብ ነገርም አይኖርም። ከነሱ ቀጥሎ በመጣው ፊደል ምናቆም ከሆነ ብቻ ነው መሳብ የሚኖረው ማለት ነው። ከነሱ ቀጥሎ በመጣው ፊደል ካቆምን ሁለትም አራትም ስድስትም ሐረካ መሳብ እንችላለን። በአነባበብ ፍጥነታችን እየፈጠንን ከሆነ ሁለት ሐረካ፣ መካከለኛ የሆነ ፍጥነት ከሆነ አራት ሐረካ፣ ረጋ ብለን እየቀራን ከሆነ ስድስት ሐረካ እንስባለን ማለት ነው። ለምሳሌ ሱረቱል ቁረይሽ ላይ የመጀመሪያ አንቀጽ ላይ ቁረይሽ ስንል ያ ስኩን አለች። ከያ ስኩን በፊት ፈትሐን የመጣው ራ ፈትሐ ናት። ያ ስኩን ሆና ከፊቷ ፈትሐ መጣ። ስለዚህ ምን ትሆናለች? ያዋ ሊን ትሆናለች። ከሷ ቀጥሎ ባለው ፊደል ላይ የምናቆም ከሆነ መዱሊን ትሆናለች ማለት ነው። ሺን ላይ ካቆምን ወይም አንደኛውን አንቀጽ በሁለተኛው አንቀጽ ቀጥለን ካላነበብን አንደኛውን አንቀጽ ብቻ አንብበን በምንቆምበት ጊዜ ሁለትም አራትም ስድስትም ሐረካ መሳብ እንችላለን። ማን ይባላል? መዱሊን ይባላል ማለት ነው። ሊኢላፊ ቁረይሽ ሊኢላፊ ቁረይሽ። ስድስት ሐረካ ድረስ የሚሳቡ የመድ አይነቶችን መዱል ላዚም አየን፣ መዱል ዓሪድ ሊሱኩን፣ መዱል ሊን። መዱል ላዚም ግዴታ ነው ስድስት ሐረካ የሚሳበው። መዱል ዓሪድ ሊሱኩን እና መዱል ሊን ግን አራትም ሁለትም ሐረካ ይሳባል ማለት ነው። ዘጠኝ የመድ አይነቶችን አየን። መዱል በደል፣ መዱል ዒወድ እና መዱል ሲለቱ ሱግራ ሁለት ሐረካ ይሳባሉ። መዱል ዋጅብ ሙተሲል፣ መዱል ጃኢዝ ሙንፈሲል እና መዱል ሲለቱል ኩብራ አራት ወይም አምስት ሐረካ ድረስ ይሳባሉ። መዱል ዋጅብ ያው ግዴታ ነው አራት ወይም አምስት ሐረካ መሳብ። ጃኢዝ ሙንፈሲል እና ሲለቱ ሱግራ ግን ሁለትም ሐረካ መሳብ ይቻላል። ስድስት ሐረካ ድረስ የሚሳቡ መዱል ላዚም፣ መዱል ዓሪድ ሊሱኩን እና መዱል ሊን። እነዚህ ሶስት መሳቢያዎች እስከ ስድስት ሐረካ ይሳባሉ። መዱል ላዚም ግዴታ ነው። መዱል ዓሪድ ሊሱኩን እና መዱል ሊን ግን ግዴታ አይደለም፣ ሁለትም መሳብ ይቻላል። አንድ ላይ ዘጠኝ የመድ አይነቶችን ተመለከትን ከነ ምሳሌያቸው ማለት ነው። ኢንሻአላህ የዛሬ ትምህርታችን ይሄን ይመስላል። በቀጣይ ትምህርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።